ሰላም እንዴት አላችሁ ጋይስ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው ኔክስት ዊክ የማርኬት ኤክስፔክቴሽናችንን ከማርኬት ምን እንደምንጠብቅ ከጎልድ፣ ከዩሮሲዲ፣ ከጂፒኤስሲ እና ከዩኤስዲ ጄፒዋይ ምን አይነት ነገሮችን እንደምንጠብቅ ኤክስፔክቴሽናችንን የተወሰነ እናያለን ማለት ነው። ያለፈው ሳምንት እንደምታስታውሱት ሞስት ቮላታይል የነበረ ዊክ ነበረ። ኦልሞስት ጎልድ ብቻ የዊክሊ ካንድሉን እዚህ ጋር ለማየት ስንሞክር ወደ 9200 አካባቢ ፒፕስ ራን ያደረገ ማርኬት ነበርና በጣም ቮላታይል የነበረ ማርኬት ነው። አንኤክስፔክትድ የሆነ ሙቭመንት ነው ብዬ አስባለሁ። ስለዚህ ይሄ ነገርም ትንሽ ማርኬቱ ላይ ራሱን የቻለ ኢምፓክት አለው። ኦልሬዲ ነገር ሲከፈትም ሰሞኑን ማርኬቱ እየተንቀሳቀሰ ያለው ቴክኒካል ላይ ባሉት ነገሮች ሳይሆን በፋንዳሜንታል እና የተወሰኑ ማኒፑሌሽኖችም ስላሉ ይሄ ሄጅ ፈንድ የምንላቸው ትልልቅ ኢንስቲትዩሽኖች የተወሰነ ማኒፑሌሽኖች ስለነበሯቸው እነዛ ነገሮች ናቸው ማርኬቱን ሲያንቀሳቀሱት የነበረው እንጂ ይሄ ቴክኒካል ነገሩ ብዙም አልነበረም። ስለዚህ ቴክኒክም ስናወራ ይሄ ያለ አይደለም እንደሌሎቹ ጊዜ ሃይ ፕሮባቢሊቲ የሆኑ ነገሮች ላይሆኑ ይችላሉ። ቢካዝ ማርኬቱን ፋንዳሜንታሉ እያንቀሳቀሰው ስለሆነ ማለት ነው። ጂኦፖለቲክሱ እንትን እያለው ነው። ያለፈው ሳምንት ላይ የምታስታውሱ ከሆነ የተለያዩ ኢቨንቶች ነበሩ። ይሄ ኢቨንቶች ሲባል ኮመን የሆኑ ኤንኤፍፒ፣ ሲፒአይ፣ እነዚህ ፒፒአይ የመሳሰሉ ኒውሶች ዳትማች ኢምፓክት አልነበራቸውም። ግን ይሄ ጂኦፖለቲክስ ላይ የሚመጡት አንዳንድ ኒውሶች ሼር ለማድረግ ሞክሬያለሁ በቴሌግራም ላይ ጎልድ ለምን ሊጨምር እንደቻለ አንዳንድ ነገሮችንም አውርተናልና አዲሱ ቸርማንም ወደ ስራ ከገባ በኋላ ሬት ከት ከተደረገ በኋላ ሌላ አይነት ነገር ሊፈጠር ስለሚችል ትሬድ በምናደርግበት ሰዓት በጥንቃቄ መሆን አለበት ማለት ነው፣ ካፒታላችንን ፕሮቴክት አድርገን። ስለዚህ ወደ አሉን ኢኮኖሚካል ኢቨንቶችን ስንገባ ኦልሬዲ ሰኞ ማርኬት ሲከፈት ፌብሩዋሪ 2 ነው የሚሆነው። ስለዚህ ኦልሬዲ አዲስ ወር ላይ ገብተናል፣ የአመቱ የሁለተኛ ወር ላይ። ስለዚህ የመጀመሪያ በወሩ የመጀመሪያው ሳምንት እንደመሆኑ ኤንኤፍፒ ያለን ነን ፋርም ፔሮል ማለት ነው። ኤንኤፍፒ ያለን አርብ ነው። ከዛ በፊት አይሲኤም አለ ዳትማች። እነዚህ ኒውሶች ያን ያህል ኢምፓክት አላቸው ብዬ አላስብም። ጆብ ኦፕኒንግ የተወሰነ ይኖረዋል ብዬ አስባለሁ። ማክሰኞ ያለን ኒውስ፣ ከዛ ውጪ አይሲኤም ሰርቪስ የተወሰነ እነሱን ግን ስቲል ሬድ ፎልደር ቢሆንም አሁን እንደነገርኳችሁ ማርኬቱን እያንቀሳቀሱት ያሉ ጂኦፖለቲክሱ ስለሆነ ዳትማች እነዚህ ኒውሶች ኢምፓክት አላቸው ብዬ አላስብም፣ ከኤንኤፍፒ በስተቀር ያሉት ማለት ነው። ኤንኤፍፒ አርብ ነው የሚወጣው 8:30 ላይ ማለት ነው። ከዛ ውጪ ያሉት ኒውሶች ዳትማች ማርኬቱ ላይ ኢምፓክት አላቸው ብዬ አላስብም እኔ በበኩሌ። ቢካዝ ማርኬቱ እየተንቀሳቀሰ ያለው በጂኦፖለቲክሱ ስለሆነ ማለት ነው። ማርኬት ላይ ራሱን የቻለ ዶናልድ ትራምፕም እንደምታዩት በየጊዜው መግለጫ በሚያወጣበት ሰዓት ምናምን ራሱን የቻለ ፍላክቹዌሽኖች አሉ። ፌደራል ሪዘርቭም አሁን ኦልሬዲ ቼርማን ሊቀይር ነው። እነዚህ ነገሮች ራሱን የቻለ ኢምፓክት አለው በተለይ ከዶላር ጋር የተያዙ ፔሮች ጋር ማለት ነው። ስለዚህ እነሱን በደንብ ማየት ይኖርብናል ማለት ነው። ወደ ፋንዳሜንታል ወደ ቴክኒካል ነገሩ ደግሞ ገብተን ለማየት ስንሞክር ዲኤክስዋይ በጣም ወርዶ ነበረ ያለፈው ሳምንት ኦልሞስት ተከታታይ ለሁለት ሳምንት ይሄንን ነገር ሜንሽን አድርጌላችሁ ነበረ። የተወሰነ ያለፈው ሳምንት ላይ ፕሪቪየስ ነበረና ሪሰንትሊ ነበረን ክላናሊስ ላይ አውርተንበት ነበር። ማርኬቱ ይቺ ሌቭል ብሬክ ካላደረገ ሪጀክት አድርጎ እንደሚወርድ ማለት ነው። ማርኬቱ ዞን አድርጎ ኦልሞስት እዚህ አካባቢ ድረስ ወርዷል። እንደምታዩት እቺ ሄድ ኤንድ ሌፍት ትራሽሆልደር እዚህ ጋር ሰጥቶናል። እቺኛዋ ሌቭል እንደምታዩት እዚህ ጋርም እንደ ኪ ሌቭል እዚህ ጋርም እንደ ኪ ሌቭል ማርኬት ተጠቀማት ኤሪያ ነበረች። በዚህ በኩልም መጥቶ ያችን ኤሪያ ተጠቅሟታል ማለት ነው ማርኬት። ከዛ በኋላ ወረደ። ይህንን ነገር ሪሰንትሊ በሰራነው ዊክሊ አናሊሲስ አውጥተንበት ነበር። ያላያችሁ ልጆች ካላችሁ ቼክ አድርጉት፣ ፕሪቪየስሊ ነበረውን ዊክሊ አናሊሲስ ማለት ነው። አሁን ላይ ማርኬቱ ላይ የምንጠብቀው እንደምታዩት ማርኬቱ እዚህ ጋር ፑልባክ ለማድረግ እየሞከረ ይመስላል። ስለዚህ እዚህ ጋር ፌቦናቺ ተጠቅመን ፑልባካችን ለማየት ስንሞክር እዚህ አካባቢ ጎልደን ዞን ድረስ ፑልባክ የመምጣት ፖቴንሻል አለው። ከዛም በላይ ሊወጣ ይችላል። ግን እዚህ አካባቢ ድረስ ፒውር የሆነ ጎልደን ዞን አግኝተናል ማለት ነው። እዚህ 61 ሌቭል ጋር ወይም 97.9 አካባቢ ሞር የተሻለ ፕሮባቢሊቲ ያለው ነገር አለ። እንደ ዊክሊ ካንድልም ስታዩት
ይሄ ካንድል ሪጀክት ተደርጓል። ኦልሞስት ከዚህ ጋር ነው ሪጀክት ተደርጎ የመጣው። ስለዚህ እዚህ ጋር ባየሮች ማርኬቱ ጋር እንደገቡ ወይም ደግሞ ስትሮንግ እየሆኑ እንደሆነ ያሳየናል። ስለዚህ አዲስ ዊክ ሲከፈት ምን አይነት ነገሮች ሊፈጠሩ ይችላሉ የሚለውን ነገር አይተን ለመወሰን እንሞክራለን ማለት ነው። ግን ያው ይሄ ሪጀክሽን የተወሰነ ማርኬቱ ፑልባክ እንደሚያስፈልገው እዚህ ጋር እንደምታዩት ማርኬት ምን አድርጓል? የተወሰነ እዚህ አካባቢ ኢምባላንስ አለ። ኢምባላንስ ስላችሁ ጀስት ፌርባሊ ገባ አይነት ነገር ሳይሆን ኢምባላንስ አለ፣ አለመመጣጠን አለ። ሴለሮች ብቻ ነው ያሉት እንደምታዩት፣ ቤሪሽ አግሬሲቭ የሆነ ካንድል ነው ያለው። ስለዚህ እዚህ ኢምባላንስ ላይ ማርኬቱን ሪባላንስ ለማድረግ የተወሰነ ይወጣል፣ ባየሮች ይገባሉ። ቢካዝ ማርኬቱን ለማመጣጠን ማለት ነው ሪባላንስ ለማድረግ። ስለዚህ የተወሰነ ፑልባክ እንጠብቃለን ከዲኤክስዋይ ወደ ላይ ይወጣል ብዬ አስባለሁ። እንደ 3 መንዝም ስናየው ኦልሬዲ ትሬንድ ላይናችን ላይ ነው ያለው፣ ኪ ሌቭል ላይ ነው። ስለዚህ ሪጀክት አድርጎ የተወሰነ ይወጣል ብዬ አስባለሁ። ኢንተረስት ሬት ከት የሚኖር ከሆነ ያንን ነገር ብዙም አንጠብቅም፣ ግን እስኪ እናየዋለን። ከቴክኒካል ነገር አንፃር የተወሰነ ቡልሽ መጠበቁ የተሻለ ነው ብዬ አስባለሁኝ። ከዚህ ጋር ተያይዞ ዩኤስዲጂፒንም ለማየት ስንሞክር ዩኤስዲጂፒም እንደምታዩት ሪጀክት አድርጓል። ኦልሞስት ለ2 ወር አክል ስንጠብቅ የነበረው ከዚህ ጀምሮ ይዘን የነበረው ታርጌታችን እዚህ ድረስ ነበር። የምታስታውሱ ከሆነ ኦልሞስት ታርጌታችን ተነክቷል። ከ2 ወር ከ3 ወር በፊት እነዚህን ፕላን አናሊሲሶች ሰርቼላችሁ ነበር ገና ማርኬት እዚህ ጋር እያለ። አሁን ኦልሞስት እዚህ አካባቢ ሄዷል። ስለዚህ አሁን ኦልሬዲ ሃየር ታይም ፍሬም ላይ ያለውን ኪ ሌቭላችንን ማርኬት ነክቷል። ይሄኛው ኪ ሌቭላችን ኦልሬዲ ተነክቷል። ማርኬት ከዚህ ሌቭል ላይ እንደምታዩት ሪጀክት አድርጎ እዚህ ደርሷል። ኦልሬዲ እዚህ ጋር የነበረውን ጋፕን ፊል ለማድረግ ሞክሯል። ኦልሬዲ ፊል አድርጎታል። ስለዚህ ይሄን ፊል አድርጎ የተወሰነ ሪጀክት እያደረገ ነው ያለው። አዲሱ መንዝ ተዘግቷል። ስለዚህ የተወሰነ እንደምታዩት እዚህ ጋር ሪጀክሽን ካንድል አለ። ዲኤክስዋይ ላይ እንዳለው አይነት ሙቭመንት ዲኤክስዋይ እና ዩኤስዲጂፒአይ ተመሳሳይ ሙቭመንት ነው ያላቸው። እንደምታዩት ሁለቱም ጋር ይሄን ዊክሊ ካንድል እናገኘዋለን። ይሄን ሪጀክሽን ካንድል ማለት ነው። ስለዚህ ይሄ ሪጀክሽን ካንድል ዩኤስዲጂፒአይ ላይም ስንመጣ እዚህ ጋር አለ ማለት ነው። ስለዚህ አሁን ዩኤስዲጂፒአይ ላይም የተወሰነ ፑልባክ እንጠብቃለን ማለት ነው። እንደ ዲኤክስዋይ ሁሉ ማርኬት እንደምታዩት እዚህ ጋር አግሬሲቭ የሆነ ምን ካንድል አለ፣ ቤሪሽ ካንድሎች አሉ። ወይም ደግሞ ይሄ ኢቭን ይሄ ጋፕ ራሱ ፊል ተደርጓል። አሁን ሜቢ ይሄ ጋፕ ትንሽ ሎ ፕሮባቢሊቲ ሊያደርግ ይችላል። ቢካዝ ይሄን ጋፕ ፊል አድርጎ ሊወርድ ይችላል ማርኬት። ያ ማለት አሁን ካለበት ኤሪያ ላይ ይሄን ፊል አድርጎ ሊወርድ የሚችል ፕሮባቢሊቲ አለ። ነገር ግን ይሄ ትልቅ ኢምባላንስ ነው፣ ትልቅ አለመመጣጠን ነው። ሴለሮች ሙሉ ለሙሉ ማርኬቱ ላይ ዶሚኔት ያደረጉበት ቦታ ነው። ስለዚህ ባየሮች ይሄንን ቦታ ፊል ለማድረግ እዚህ አካባቢ ድረስ ይወጣሉ ብዬ አስባለሁ፣ 61 ሌቭል ጎልደን ዞን አካባቢ። ስለዚህ ያው ቡሊሽ ነው የምጠብቀው፣ ቡሊሽ ሆኖ ሞመንት ነው የምጠብቀው። እንደምታዩት እዚህ ጋር እቺኛዋም ሬዚስታንስ ኤሪያ ነበረች ማርኬት ላይ። እቺኛዋ ሬዚስታንስ ኤሪያ እንደ ሰፖርት ተጠቀማት ማርኬት እዚህ ላይ። አሁን ፕሪቪየስሊ ደግሞ እንደ ሬዚስታንስ ተጠቅማት ነበር። አሁን ደግሞ ብሬክ አድርጎ ብሬክ አድርጓታል ኦልሬዲ። ከዚህ በኋላ እንደ ሬዚስታንስ እንዲጠቀማት ማለት እንደ ሰፖርት እንዲጠቀማት እንጠብቃለን ማለት ነው። እሷ እንደ ሰፖርት ተጠቅሞ ማርኬት ይወጣል በሚል አይነት ኮንሰፕት ነው የምናየው ማለት ነው። እዚህ ጋር እንደምታዩት ዊክሊ ላይ ክሊር የሆነ ሪጀክሽን አለ። ይሄ ሃመር የምንለው አይነት ካንድል አለን፣ ሪጀክሽን አለ፣ ክሊር የሆነ ሪጀክሽን። ስለዚህ ይሄ ሪጀክሽን የሚያሳየን ማርኬቱ ሊወጣ እንደሚችል ነው። ሜቢ ቲክቶክ ላይም ትናንትና ታስታውሱ ከሆነ አንድ ሰርቼላችሁ ነበር፣ በዚህ በካንድልስቲክ ዙሪያ አንድ ቪዲዮ ሰርቼላችሁ ነበር። ያላያችሁ ልጆች ቲክቶክ ላይ ቼክ አድርጉት፣ ሪሰንትሊ የለቀኩላችሁ ቪዲዮ። ይሄ ካንድልስቲክ የሚያሳየን ማርኬቱ ላይ ሴለሮች እንደተዳከሙና ባየሮች አቅም እንዳገኙ ነው የሚያሳየው። ኦልሬዲ እዚህ ድረስ ሴለሮች ከሄዱ በኋላ ማርኬቱን መቋቋም ስላልቻሉ ሪጀክት አድርገው ባየሮች ዶሚኔት አድርገውት ድጋሚ ወደ ሬንጁ ገባ ማለት ነው። ስለዚህ እዚህ ጋር የምናየው እንደ ዴሊ ራሱን የቻለ እዚህ ጋር የምታዩት በቦዲ ክሎዝ አለ። ይሄ በቦዲ ክሎዝ የሚያሳየን ማርኬቱ ላይ ባየሮች ማርኬቱን ዶሚኔት እንዳደረጉት ነው። ስለዚህ እዚህ ጋር የተወሰነ ቡሊሽ ሆነ ሞመንት እንጠብቃለን ማለት ነው። ዩኤስዲጂፒአይ ላይም በዚህ አማካኝነት ቡሊሽ ሆነ ሞመንት እንጠብቃለን። ዲኤክስዋይ ላይም የተወሰነ ቡሊሽ ሆነ ሞመንት እንጠብቃለን ማለት ነው። ቢካዝ አግሬሲቭሊ ነው ማርኬት የወረደው። ስለዚህ ይሄ አካባቢ ፊል መደረግ አለበት። ይሄ ኤሪያ ከዚህ ጀምሮ ያለው ኤሪያ ፊል ያልተደረገ ኤሪያ ነው። ስለዚህ ይሄ ኤሪያ ደግሞ ፊል መደረግ አለበት። ማርኬት አንዱ የሚንቀሳቀስበት ነገር ሪባላንስ ለማድረግ ስለሆነ ማለት ነው። ኢምባላንስ ቀጣዩ ኔክስት የምናየው ዩሮ ነው። ዩሮ እንደ ዩኤስዲጂፒአይ ሁሉ የምታስታውሱ ከሆነ ከዚህ በፊትም አይ ቲንክ የሰራውላችሁ ይመስለኛል
ሃየር ታይም ፍሬም ላይ ያለን ኪ ሌቭል ኦልሞስት 3 መንዝ ላይ ያለን ኪ ሌቭል ይሄ ኪ ሌቭል ዩሮ ላይ አሁን ፊል ተደርጓል። ያ ማለት ታርጌታችን ተነክቷል ማለት ነው። ያን ታርጌት ነክቶ እየወረደ ነው። ስለዚህ ኪ ሌቭል ነው ነክቶ እየወረደ ያለው። ስትሮንግ የሆነ የሃየር ታይም ፍሬም ሪጀክሽን ኤሪያ ነው ነክቶ እየወረደ ያለው ሬዚስታንስ ኤሪያ። ስለዚህ ከዚህ በኋላ ማርኬት ላይ የተወሰነ ቤሪሽ የሆነ ሞመንት እንጠብቃለን። እንደምታዩት ዲኤክስዋይ እና ዩሮ ተቃራኒ የሆነ ኮሪሌሽን ያላቸው። ያ ማለት ዲኤክስዋይ ሲወጣ ዩሮ ይወርዳል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ አሁን ላይ እንደምናየው ዲኤክስዋይ ላይ ይሄኛው አግሬሲቭ የሆነ ቡሊሽ ካንድል አለ አይደለም፣ ሪጀክሽን ያለው። ዩሮ ላይ ደግሞ ይሄ አግሬሲቭ የሆነ ቤሪሽ ካንድል አለችም ማለት ነው። ያ የሆነበት ምክንያት እንደምታዩት ይሄኛው ስትሮንግ የሆነ 3 መንዝ ላይ ያሳያችሁን ቅድም ኪ ሌቭል ማርኬት ታች ስላደረገው ኦልሬዲ ፊል አድርጎታል። ስለዚህ እሱም ቦታ ላይ ታች አድርጎ አግሬሲቭ በሆነ መንገድ እየወረደ ነው ማርኬት። እዚህ ጋር ይሄን ታች አድርጎት እየወረደ ነው ያለው። ስለዚህ ተወሰነ ዩሮ ላይም ቤሪሽ የሆነ ሞመንት ነው የምንጠብቀው ማለት ነው። እንደ ዲኤክስዋይ ሁሉ በተቃራኒው እዚህ ላይም ማርኬቱ እንደምታዩት ዶሚኔት ያደረገ የቤሪሽ ካንድል ክሬት አድርጎልናል። ይሄ ጋፕ አለ፣ ፊል ያልተደረገ ጋፕ ነው። ይሄ ጋፕ ፊል ቢደረግ ሞር የተሻለ ማርኬቱ ላይ ፖቴንሻል ይሰጠናል ማለት ነው። ኦልሬዲ ፊል አድርጎት የተወሰነ እንደዚህ አይነት ሙቭመንት ወደ ላይ ፑል ባክ አድርጎ እዚህ አካባቢ ድረስ የመምጣት ፖቴንሻል አለው ብዬ አስባለሁ። ፊቦናቺ ስንዘረጋም በፊቦናቺ ሌቭላችን ለማየት ስንሞክር እዚህ ጎልደን ዞን 61 አካባቢ የመምጣት ፖቴንሻል አለው ማርኬቱ እዚህኛው አካባቢ ማለት ነው። ከዛም በላይ በታች የመውረድ ፖቴንሻል አለው። ቢካዝ ያየነበት ምክንያት ሃየር ታይም ፍሬም ላይ ቅድም እንደነገርኳችሁ የ3 መንዝ ስትሮንግ የሆነ ሬዚስታንስ ኤሪያ ነው ተቻርጎ እየወረደ ያለው። ስለዚህ ማርኬቱ የተወሰነ ቤሪሽ ብንጠብቅ ሞር ከዲኤክስዋይ አንፃር ቅድም ካየናቸው ነገሮች ላይ ፎር አወር ላይ እንደምታዩት እዚህ ጋር ፎር አወር ላይ ማይነር የሆነ ቺኛዋን ሬዚስታንስ ኤሪያ ብሬክ አድርጎልናል። ስለዚህ ፕራይስ ቺኛዋን ቦታ ቴስት አድርጎ በታች ወርዳል ብዬ ተስፋ አደርጋለሁ። እሱን ነው የምጠብቀው ዩሮ ላይ። ያው ዩሮ ላይም ክሊር የሆነ ነገር ነው ያለው ከሞላ ጎደል ያው ዲኤክስዋይ ላይ እንዳየነው ማለት ነው። ነገር ግን ያው ይሄ ቴክኒካል ነገሩ ብቻ ነው። አሁን ላይ ግን ያንቀሳቀሰ ያለው ጂኦፖለቲክሱ ነው። ያ ማለት አንዳንዴ ያው ሪያሊስቲክ ለመሆን ስንሞክር እኛ እዚህ ጋር ሬዚስታንስ ሳፖርት ወይ ደግሞ ይሄ ፊልም ያልተደረገ ጋፕ ምናምን እያልን እያወራን ያው እዛ ጋር የሚመጡ ሰዎች ጄሮም ፓውሎ ሊሆን ይችላል የሆነ ሰሞን የሆነ ነገር ቢያወራ ሙሉ ለሙሉ ማርኬቱ ሊቀየር ይችላል። ወይም ደግሞ የሆነ ነገር ሀፕን ቢያደርግ እዚህ ጋር ያለው ጋፕ የእስራኤልና ኢራቅን ጦርነት ሊያቆም አይችልም አይደለም። እንደዚህ አይነት ነገሮች ከጂኦፖለቲክሱ በኩል የሚመጡ ነገሮችን እዚህ ጋር በሚፈጠር የሆነ አይነት ነገር እንትን ማለት አንችልም። ስለዚህ እነዛ ነገሮች መጠበቁ የተሻለ አንኤክስፔክትድ የሆኑ ኒውሶች ስለሚሆኑ ማለት ነው። ነገር ግን እንደ ቴክኒካል ትሬደር እነዚህ ነገሮች አይተን ነው ትሬድ የምናደርገው። ግን ያው ዲስ ዊክ ያው እንዳያችሁት ነው ሞር ከቴክኒካል ነገር ይልቅ ፋንዳሜንታሉ አመዝኖበት የነበረ ሳምንት ስለነበረ ትንሽ አስቸጋሪ ነበር። ያው እዚህ ላይ እንደምታዩት ዩሮን ለማየት ስንሞክር አጠቃላይ ማለት ጂፒኤስዲ ቅድም ዩሮን አይተናል። ጂፒኤስዲ በተቃራኒው ይሄኛው ካንድል ክሬት ተደርጓል። እዚህ ጋር ለቡሊሽ ነው የተፈጠረው እንደምታዩት ሪጀክሽን ያደረገ ዲኤክስዋይ ላይ፣ ጂፒኤስዲ ላይ ደግሞ ለቤሪሽ ቢካዝ ሙቭመንታቸው ተቃራኒ ነው። ዩሮኤስዲ እና ጂፒኤስዲ ከዲኤክስዋይ ጋር ተቃራኒ የሆነ ኮሪሌሽን ስላላቸው ማለት ነው። ዲኤክስዋይ ሲወጣ እነሱ ይወርዳሉ፣ እነሱ ሲወጡ ዲኤክስዋይ ይወርዳሉ። ስለዚህ እዛ ጋር እንዳየነው ሁሉ ጂፒኤስዲ ላይ ምን አለን? ይሄ ፊል ያልተደረገ ኢምባላንስ አለ፣ ጋፕ አለ። ይሄ ጋፕ ምንድነው? ማርኬት ላይ ባየሮች ብቻ ማርኬቱ ላይ የነበሩት አግሬሲቭ የነበረ ባየሮች ነበሩ። ስለዚህ ፊል ያልተደረገ ጋፕ አለ። ማርኬቱ ይሄን ጋፕ ለመምላት ይወርዳል ብዬ አስባለሁ። እዚህ ላይ ክሊር የሆነ ነገር አለ። ማርኬት ይሄን ሌብል ብሬክ የሚያደርግልን ከሆነ ሴታፖች ይኖሩናል። ቢካዝ ይሄ ፊል ያልተደረገ ጋፕ ነው። በፊቦናቺ ሌብልም ለማየት ስንሞክር ክሊር የሆነ የፊቦናቺ ሪትሬስመንት ሌብል ይሰጠናል። ይችኛዋ 61ዋ ማለት ነው ጎልደን ዞን። ከዛም በታች መውረድ ፖቴንሻል አለው። እዛ ድረስ ማርኬት ሴታፕ የሚሰጠን ከሆነ እንደ ፎር አወር ማርኬት ያው እዚህ አካባቢ ይሄ ኤሪያ ብሬክ ከተደረገ በኋላ እንደምታዩት እቺኛዋ ኤሪያ ብሬክ ከተደረገች በኋላ ሴታፖችን መግባት እንችላለን ማለት ነው። ቆንጆ ሴታፖችን እናገኛለን ብዬ አስባለሁ። እዚህ አካባቢ አይ ቲንክ ያ በደንብ ለማየት እንፈልገው ዲስ ዊክ እቺኛዋን ስፔስ ነው። ማርኬት በምን አይነት መንገድ ይጠቀማታል የሚለውን ነገር በደንብ ለማየት እንሞክራለን።
ያው እዚህ ጋርም ሴታፕ ይኖራል ብዬ አስባለሁ። ኦልሬዲ ኢምባላንስም ስላለ ክሊር የሆነ ኮሪሌሽን አለ። ስለዚህ ከዩሮ ይልቅ ጂፒኤስሲዲን ማየቱ ሞር የተሻለ ነው። ስለዚህ እቺኛው ሙቭመንት ማርኬት ያው እቺኛው ሙቭመንት ላይ የተወሰነ ኮንሶሊዴት ሊያደርግ ይችላል፣ ብሬክ ሊያደርጋት ይችላል እቺኛዋን ኤሪያ። ነገር ግን ዋንስ ማርኬት እቺኛዋን ኤሪያ ብሬክ ካደረጋት በኋላ ቴስት አድርጎ እዚህ አካባቢ ድረስ ሴታፕ ይሰጠናል ብዬ አስባለሁ። ስለዚህ ጂፒኤስሲዲ ላይ የምንጠብቀው ይህንን ሙቭመንት ነው፣ ጎልደን ዞናችን መሰረት ማለት ነው። በፊቦናቺ ይህን ነገር እንጠብቃለን ማለት ነው። ክሊር የሆነ ነገር አለው ከሌሎቹ አንፃር። ስለዚህ እቺኛዋን ኤሪያ ማርኬት በቦዲ ብሬክ ካደረጋት በኋላ ተወሰነ ቴስት ቢያደርግ አሪፍ ነው። ነገር ግን በቦዲ ብሬክ ከማድረጉ በፊት ቀድሞ እርሊ ማርኬቱ እዚያ አካሄዱ እነዚህ አካሄዱትን ኦርደር ብሎኮች ፊል አድርጓቸው ቢወርድ ሞር የተሻለ አይዲያል የሆነ እንትን ይሰጠናል። ስለዚህ እሱን ነገር ኤክስፔክት አድርገን ትሬድ ለማድረግ እንሞክራለን ማለት ነው። ጂፒኤስሲዲ ላይም እሱን ነገር እንጠብቃለን። አይ ቲንክ በደንብ ማየት እንፈልገው ዲስ ዊክ ይህንን ሴታፕ ነው። ላስት በት ናት ሊስት ሁላችሁም የምጠብቁት እኔም በደንብ ማየው ጎልድን ስለሆነ ጎልድን እናያለን ማለት ነው። ጎልድ ያው ቅድም መጀመሪያ ላይ እንደነገርኳችሁ በቃ በታሪኩ ያው ወደ ኋላ መልሽ ብዬ ለማሳየት ያክል በታሪኩ በቃ ደሞስት ቮላታይል የሆነበትን አመት ነበር ኔክስት 2025 ያሳለፈው። አሁን ላይ ደግሞ ማርኬት እያደረገ ያለው ነገር ኦልሞስት በአንድ ሰዓት ውስጥ ማርኬቱ ከ6000 ፒፕስ በላይ ነው እንትን ያለው ወይም ደግሞ አጠቃላይ ከሲልቨር እና ከጎልድ 14 ትሪሊዮን ዶላር ነው በአንድ ቀን ብቻ ይወጣው ማለት ነው። ያ ማለት በጣም ትልቅ የሆነ ትራፕ ነበረ፣ ትልቅ የሆነ ማኒፑሌሽን ነበረ ማርኬት ላይ የነበረውና ብዙ ሚሊዮነሮች ክሬት ተደርገዋል። በዛው ልክ ብዙ ሚሊዮኖችን ያጡ ብዙ ሰዎች አሉ ማለት ነው በዛ ሰዓት ያ። ስለዚህ አሁን ላይ ማርኬት ጎልድ ማርኬት ያው እንደነገርኳችሁ እንደዚህ አይነት ሙቭመንት ኑሮት አያውቅም፣ ይደገማል ብዬ አላስብም። በጣም ቮላታይል የነበረ እንደምታዩት ጎልድ ቮላታይል ነው ይባላል በባህሪው፣ ግን ይሄ ደግሞ በጣም ተለየ። ቢካዝ በአንድ ቀን ብቻ አጠቃላይ ክሪፕቶ ማርኬት ላይ ኦልሞስት ሙሉ ለሙሉ ቢትኮይን፣ ኢቴሪየም ሁሉም ክሪፕቶ ማርኬት ላይ ያለውን አጠቃላይ ቢደመር ያላቸውን አማውንት በላይ ነው በአንድ ቀን ሉዝ ያደረገው። በአንድ ሳምንት ደግሞ ጌን ያደረገው የዛን ያክል ነበርና በጣም ቮላታይል የሆነ ዊክ ነበር ያሳለፈው። ያው እንድትረዱት ያክል ነው እንደዚህ ያልኳችሁና አሁን ላይ ማርኬት ላይ ይሄን ያህል ቮላታይሊቲ ነበረ። ስለዚህ ይሄ ቮላታይሊቲ ካለ አሁንም ማርኬቱ ኦልሬዲ ቮሊዩም አውጥቷል፣ የሆነ ገንዘብ ስፔንድ ተደርጓል። ስለዚህ የተወሰነ ኮንሶሊዴሽን ልናይ እንችላለን ብዬ አስባለሁ። ቢካዝ ማርኬቱ በደንብ ተንቀሳቅሷል፣ ከሚገባው በላይ ተንቀሳቅሷል። ኢቭን የዋን ሚኒት ካንድል 100 ፒፕስ ሊሆን ይችላል ካያችሁት የዛ ሰዓት። ስለዚህ ከዛም በላይ 200 የሄደበት ታይም አለ በዋን ሚኒት ቻርት ማለት ነው። ስለዚህ በጣም ቮላታይል ሳምንት ነበረ። እንደምታዩት ግን ስቲል ትሬንዳችን ምንድነው? አፕ ትሬንድ ላይ ነው ያለው ማርኬቱ። ስቲል ይሄኛው ትሬንድ ላይናችንን ስቲል ብሬክ አላደረገም። ስለዚህ ያው የተወሰነ ኮንሶሊዴሽን እንጠብቃለሁ። የተወሰነ ኮንሶሊዴት አድርጎ ማርኬት ይወጣል ብዬ አስባለሁ። አሁን ላይ የምጠብቀው እሱን ነው። ኦቨርኦል ግን እንደ አመት ምን ትጠብቃለህ ካላችሁኝ ፑልባክ ነው የምጠብቀው። ማርኬቱ እዚህ አካባቢ ድረስ የመምጣት ፖቴንሻል አለው ብዬ ይሄ ያሰመርኩት ኤሪያ ድረስ ከዚህ በፊት ነግሬያችኋለሁ። ከዚህም በታች የመውረድ 3000 ሊገባ የሚችልበት ፕሮባቢሊቲ አለ በቴክኒካል ነገሮች። ግን ያው በፋንዳሜንታል ደግሞ ጎልድ ከሚቀንስበት ሪዝን ያው የሚጨምርበት ሪዝን ይበልጣልና ፑልባክ ግን የለውም። ስቲል ማርኬቱ እንደምታዩት አመቱ ገና መጀመሩ ነው። 11 ወር ይቀራል። ስለዚህ ይሄ የዴሊ የኢርሊ ካንድል እዚህ አካባቢ ፊል አድርጎ ሪጀክት የሚያደርግ ይመስለኛል፣ ምንም አይነት ፑልባክ ስለሌለው ማለት ነው። እስካሁን ግን ያው እሱን የምናየው ይሆናል። ከረንት ላይ ያለው ማርኬት ግን ለማውራት ስንሞክር እንደምታዩት ይሄ ሂውጅ የሆነ ሪጀክሽን አለ። ከዛ በኋላ እዚህ አካባቢ ማርኬት ኮንሶሊዴት ለማድረግ እየሞከረ ነው። እዚህ አካባቢ የተወሰነ ኮንሶሊዴሽን ይኖራል ብዬ አስባለሁ። 4 አወር ላይ ሄደን ለማየት ስንሞክር ያው ማርኬት ኦል ታይም ላይ ስለሆነ ከሃየር ታይም ፍሬሞቹ ይልቅ ሎወር ታይም ፍሬሙ የተሻለ አይዲያ ስለሚኖረው ማርኬት ላይ እንደምታዩት አሁን እቺኛዋን ተች አድርጓታል። እቺኛዋን ሳፖርት ኤሪያችንን ፕሪቪየስሊ ማርኬት የነበረችዋን እዚህ ጋር የነበረችዋን እዚህ ጋር ኢንትሪ የገባንባትን ኤሪያ ማርኬት ፊል አድርጓታል። ፊል አድርጓት እንደምታዩት ቀጥታ ሪጀክት አድርጓል። ያ ማለት ስንት ጋር ማለት ነው? 4600
78 አካባቢ ያለችውን ኤሪያ ፊል አድርጓት እንደምታዩት ቀጥታ ነው ሪጀክት ያደረገው ካለምንም ማመንታት። ስለዚህ ሜቢ በዚሁም የሚቀጥል ከሆነ አሪፍ ቮሊዩም ይኖረዋል። ግን ኦልሬዲ ቅድም እንዳወራ ነው ማርኬቱ ላይ ብዙ ቮሊዩም ነበረ። ስለዚህ የተወሰነ አሁን ቮሊዩም ማጠራቀም ስላለበት ኮንሶሊዴት ያደርጋል ብዬ አስባለሁ። ስለዚህ እዚህ አካባቢ ማርኬቱ የተወሰነ ሪያክት አድርጎ ኮንሶሊዴት አድርጎ እቺኛዋን ኤሪያ እዚህ ጋር የምታዩትን ሬዚስታንስ ኤሪያ ብሬክ አደረገልን ለባይ ፕሮባቢሊቲ ይኖረዋል። እሱ ነው የሚጠብቀው። እዚህ ድረስ ሊሆን ይችላል፣ ከዚህም በላይ ሊሄድ ይችላል። ፕሮባቢሊቲ ይኖረዋል ለባይ። ከዛ ውጭ ግን ማርኬት ኮንሶሊዴት ያደርጋል ብዬ አስባለሁ። ከዛ ኮንሶሊዴሽን ሬንጅ ሲወጣ ትሬድ ብናደርገው የተሻለ ነው ብዬ አስባለሁ። አሁን ላይ እሱን ኤክስፔክት ማድረገው ከጎልድ ኦልሬዲ ጥሩ የሆነ ኮሬክሽን ነበረ። በኮሬክሽን አንፃር አሪፍ ነበረ። ቢካዝ አይዲያል የሆነ ማርኬት ይኖረናል። ከዚህ በኋላ ማርኬቱ ኮሬክሽን ነበረው፣ ነገር ግን አሁንም ክሊር የሆነ ነገር የለም። ስለዚህ ማርኬት ላይ ይሄኛውን እንጠብቃለን። ሜቢ ይሄኛው ዳት ማች እንትን ላይሆን ይችላል። እንደነገርኳችሁ ይሄኛው ኤሪያ ብሬክ ካልተደረገ ለቡሊሽ ማየቱ አስቸጋሪ ነው። ይሄኛው ኤሪያ ብሬክ ከተደረገ አትሊስት እዚህ አካባቢ ድረስ 5400 አካባቢ ድረስ የመምጣት ፕሮባቢሊቲ አለው። እሱን እንጠብቃለን። ካልሆነ ደግሞ ያው ቤሪሽ ትሬንዱ የሚቀጥል ከሆነ እንደምታዩት እዚህ አካባቢ ሪጀክሽን ስላለው ማርኬቱ ዊክሊ ላይ የተወሰነ ሪጀክሽኖች ስላሉ እዚህ አካባቢ ድጋሚ መጡ የመውጣት ፕሮባቢሊቲ ያለው ብዬ አስባለሁ። ይሄኛው ትሬንድ ላይናችንን አክብሮ እዚህ አካባቢ ያሉትን ኦርደር ብሎኮች ቮሊዩሞች በደንብ ፊል ካረገ በኋላ ማርኬት የመውጣት ፕሮባቢሊቲ ይኖረዋል ብዬ አስባለሁ። ስለዚህ ያው እሱ ነው ከማርኬት ኤክስፔክት የምናደርገው። እዚህ አካባቢ ያለውን ኤሪያ ሙሉ ለሙሉ ብሬክ ካረገው ግን ከዛ በኋላ የተወሰነ ቤሪሽ ማየቱ የተሻለ ሊሆን ይችላል። ቢካዝ ያው መንዚል የሚያለው ነገር ስላለ ማለት ነው። አሁን ላይ ግን የምንጠብቀው ይሄንን ሙቭመንት ነው ማለት ነው። ቺኛዋን ኤሪያ ብሬክ አድርገ ያልኳችሁን ያው ለማያንት በቁጥር እንትን ለማለት ያክል ያው 5110 አካባቢ 110 15 አካባቢ ድረስ ያለውን ኤሪያ በቦዲ ማርኬት ብሬክ ከማድረግ ከቻለ ከዛ በኋላ ቡሊሽ ማየት እንችላለን። ከዛ በፊት ግን ቢ ኬርፉል ጋይስ፣ ቡሊሽ ባታዩት ደስ ይለኛል ከዛ ሬንጅ ካለ ያለፈ ማለት ነው። ቢካዝ ኮንሶሊዴት ሊያደርግ ይችላል ማርኬት። ኮንሶሊዴት የሚያደርግበት ምክንያት ምንድነው? በጣም ብዙ ገንዘብ እዚህ ጋር ስፔንድ ተደርጓል። ቅድም እንደነገርኳችሁ ከሲልቨር ኦልሞስት ሲልቨርንም ተመሳሳይ በደንብ ነው ማርኬቱ ቡልባክ ያደረገው። ስለዚህ ኔክስት ታይም ሲመጣ እንዳሁኑ ሳምንቱን ፐርፎርም እንዲያደርግ መጠበቅ የለብንም። ቢካዝ ብዙ ገንዘብ አውጥተዋል። ጎልድ እና ሲልቨር ላይ ብቻ 14 ትሪሊዮን ዶላር ነው ከማርኬት ስዊፕ የተደረገው። ስለዚህ ይሄ ደግሞ ብዙ ገንዘብ እንትን ተብሏል። ስለዚህ አሁን ያንን ገንዘብ ሊኩዊዲቲ ለማምጣት ድጋሚ አኩሙሌት ማድረግ ስላለባቸው ኮንሶሊዴት ማድረግ ስላለባቸው ያንን ነገር ሊያረጉ ስለሚችሉ ማለት ነው። በተረፈ ትንሽ አካውንት ያላችሁ ሰዎች ከዚህ ጋር እየይዤ ለመናገር ሞክረው ይሄ ሰሞኑን ያለው ማርኬት ላይ $100 ምናምን ኖሯችሁ ትሬድ ለማድረግ ባትሞክሩ ብዬ እመክራለሁ፣ ወይ ፈንድ አካውንት ላይ ካልሆነ። ቢካዝ በፒፕስ ደረጃ ብታስቡት በቃ በትንሽ ፒፕስ ገቡ ብላችሁ ብትገቡ የሆነ ሴታፕ ላይ 100 ፒፕስ ሪስክ ማድረግ አትችሉም። አሁን ላይ አትሊስት 500 ፒፕስ 400 ፒፕስ ነው ሪስክ የምታደርጉት። በጣም ሎወር ታይም ፍሬም ላይ ካልወረዳችሁ በስተቀር 100 ፒፕስ ሪስክ ማድረግ አትችሉም። ስለዚህ ያ ስለሆነ እናንተ ደግሞ ሪስክ የምታደርጉት እንደ ፕራይስ አክሽን ትሬደር ከሆነ ትንሽ ከፍ ሊልባችሁ ስለሚችል 100 ፒፕስ ምናምን ሪስክ የምታደርጉ ልጆች ከዛም በታች 50 ፒፕስ ምናምን ቢኬርፉል ትራፕ እንዳትደረጉ። ማርኬቱ በጣም ቮላታይል ስለሆነ ማለት ነው። ብቻ አጠቃላይ ፈንድ አካውንት ላይ ትሬድ የማታደርጉ ላይቭ አካውንት ላይ ሆኖ $100 በታች ያላችሁ ልጆች ቢኬርፉል ተጠንቀቁ። ማርኬቱ በጣም ቮላታይል ስለሆነ ብዙዎቻችሁም እያየው ነው። ያ አካውንታችሁን ብሎ እያደረጋችሁ ነው። ትሬዲንግ እንደዚህ ነው ይሆናል አይደለም። ይሄ በቃ አድቫንቴጅ ሊያዝ ብላችሁ ዝም ብላችሁ ማርኬት እንደዚህ እየወረደ የሆነ ቦታ ላይ ገብቼ በቃ ይወርዳል ብሎ መጠበቁ ይወርዳል እኮ ግን ኦልሬዲ ኤቭሪባዲ ኖስ ያንን። ስለዚህ አንዳንዴ ያው ትሬዲንግ ላይ ሃምብል ነው መቆየት ማርኬት ውስጥ እስኪስተካከል የተሻለ ነው። ትሬድ አለመግባት በጣም ኖርማል ነገር ነው። ትሬድ ግን መግባት የሌለብንን ትሬድ ገብተን ግን ሎስ ማድረግ ትንሽ አስቸጋሪ ነውና ኬርፉል ካፒታላችሁን ፕሮቴክት አድርጉ። ያ ይሄን ነው ልላችሁ የምችለው። አፕዴት ማድረጋችሁ ነገር ካለ በተለይ ከጎልድ ጋር እርግጠኛ ነኝ አፕዴት ማድረጋችሁ ነገር ይኖራል። ቢካዝ ማርኬት የዘጋበት መንገድ ትንሽ ክሊር አይደለም። ስለዚህ እንደነገርኳችሁ ብሬክ ካደረገ በቦዲ ከዘጋ እንገባዋለን።
ካልሆነም ለሴል የምናየው ከሆነ ቴሌግራም ላይ አፕዴት ማድረጋችሁ ይሆናል ማለት ነው። ከዛ ውጭ ያሉትን ግን ዩሮ፣ USD፣ JPY እና GPCD ላይ ጥሩ ሴታፖች ይኖሩናል። እነሱ ላይ ነገሮች ላይ ፎከስ ብታደርጉት ዲሲው ካሪክ ነው ብዬ አስባለሁ። እኔም እነሱ ነገሮች ላይ ፎከስ ለማድረግ ሞክራለሁ። አፕዴት አደርጋችኋለሁ። ጎልድ ላይም እንደነገርኳችሁ የምንጠብቀው ነገር ካለ አፕዴት ማድረጋችሁ ይሆናል። ያ ጋይስ የዛሬው ክሊር አናሊሲሳችን ይመስላል። የተወሰነ አይዲያ እንደያዛችሁበት ኔክስት ዊካችሁ ላይ እንደምትጠቀሙበት ተስፋ አድርጋለሁ። ከዚህ በፊት የነበሩ ክሊር አናሊሲሶችን ተጠቀማችሁ ሪዛልታችሁን እየላካችሁልኝ ነው። ያላካችሁ ላኩልኝ፣ ደስ ብሎኛል። እንደዚህ አይነት ሪዛልቶችን ስለምታመጡ ስላገዛችሁ ስለተቀየራችሁበት ከዚህ በላይ ብዙ ነገሮችን ከናንተ ጋር ለማለት እያሰብኩ ነው። በቅርቡ ጀምርላችሁ ሲሪየስ ይኖራል። መልካም ቀን ይሁንላችሁ ለሁላችሁም። መልካም የትሬዲንግ ሳምንት ይሁንልን ለሁላችሁም። ያ እንደተለመደው ሰብስክራይብ ያላደረጋችሁ ልጆች ካላችሁ ሰብስክራይብ አድርጉ። ያ ኮሜንት ላይ ደግሞ ዚረስ ቪዲዮን ካያችሁት ደብሊሉና ብላችሁ ጻፉ። ያ መልካም ሳምንት ይሁንላችሁ ለሁላችሁ።